ኤፍሲ 02 11 የተረጋገጠ ጨዋታ ታውቆች እናመሰግናለን። ቀኑ ስለቀየርክልን ሁለቱንም ጨዋታ ማየት እንድንችል 11ዱንም የተዊ ግምቶች ይሰጣችኋለሁ። የመጀመሪያው ጨዋታ ጆኒ ከሰኢዶ ነው። ሁለተኛ ጨዋታ ንቃተ ህሊና ከሮቤል ነው። ሶስተኛ ጨዋታ ታይታን ከካሌብ ነው። ዋው እሱ ጨዋታ ራሱ ያበደ ነው። እና አራተኛው የኤምኤምኤ የመጨረሻው ጨዋታ እንድሪስ ቨርሰስ ቦይካ ነው። በጣም የሚያጓጓ ጨዋታ ነው። የሁሉንም ግምቴን ተራ በተራ ሰጣችኋለሁ። ቀጣይ 4 ቦክስ አለ። አንደኛው አቤኒዘር ከመስፍን ብሩ መጣለት ኦኒያንጎ ተቀይሮ አሁን መስፍን ብሩ የሚጫወተው ከአቤኒዘር ጋር ሆኗል። ከአቤኒዘር ጋር ለዚህ ለአድዋ ቤት ይጫወታል ማለት ነው። ማኑት ቨርሰስ አብርሃም ነው። ሶስተኛው የቦክስ ጨዋታ ሱባሎ ቨርሰስ ቢኒያም ነው። በጣም የሚያጓጓ ነው። አራተኛውና የመጨረሻው the best ቦክስ ጨዋታ ሱራፌል ቨርሰስ ደሳለኝ። ይህን ግምቶች ነግራችኋለሁ። 3 የሞይታይ ፋይቶች አሉ። አንደኛው ረቢ ከስካይ ኦኮኒ ከሱዳን ነው የሚመጣው። የዓለም ሻምፒዮን ነው የሞይታይ። እሱ ከረቢ ጋር ይጫወታል ለዚህ ለአድዋ ቤልት ቀበቶ። ሁለተኛው የሞይታይ ጨዋታ በጣም ሁላችንም የሚያጓጓን ሀብቱ ከፍሬዘር ማጣሪያዎቹ በዝረራ አሸንፎ ነው እንግዲህ ከቻለው እንደምታውቁት። የመጨረሻው የሞይታይ ጨዋታ ዛራ ከያቡ ምትገርም ቦክሰኛ ነበረች። ዛራም ምትገርም ሞይታይ ስትሬች ኢትዮጵያን ያስጠራች ነች። ከዚህ በፊት ቪዲዮ ሰርቼላችኋለሁ ገብታችሁ የነሱን ጨዋታ የዚህን የ11ዱንም አሁን የነገርኳችሁ ምክንያታዊ ግምቴን አሁን ሰጣችኋለሁ። የኔ ግምት ይሄን ይመስላል። ይሄ ቤልት አሁን ይቀመጥ። ወደ ፕሪዲክሽናችን ስለሄድ ጆኒ ከሰኢዶ እንግዲህ በጣም አጓጊ ጨዋታ ነው የሚሆነው ኢቲኤፍሲ 02 ላይ። የዚህን ጨዋታ ግምት የሚሆነው እንግዲህ በጆኒ ነው የምለው። ሰኢዶን በጣም አሁን በሰዓት ግራውንድ ላይም እየሰራ ያለ ሰው ነው እንደምታዩት። ከፕሮ ከሚባሉ ሰዎች ጋር እንግዲህ ግራውንድ እየሰራ ነው ሰኢዶ። ቢሆንም ግን አሁን ግራውንድ ጀምረ የስንት ዓመት እንግዲህ የጆኒን የግራውንድ ልምድ እናቀው ነው እንግዲህ የስንት ዓመት የጆኒን የግራውንድ ልምድ በዚች ጊዜ ከፈረንጆች ጋር ስለሰራ ብቻ ከነሱ ጋር ትሬን ስላረክ ብቻ ጆኒን በግራውንድ ትበልጠዋለህ ብዬ አላስብም። ስለዚህ ፒውር ዶሚኔሽን በዚህ ጨዋታ አሸናፊ ይሆናል ብዬ ማስበው ጆኒ ነው። ሰኢዶን ሰሚት ያደርገዋል እንዳለው ወይ ትከሻውን ይሰብረዋል ወይ እግሩን ይሰብረዋል። እዚህ ጋር በኤአይ የሰራሁት ቪዲዮ አለ። ጆኒ ጉድ ሰራት ቢቀርብኝስ ኖሮ ኤምኤምኤ እና ጆኒ ያሸንፋል ብዬ ነው ማስበው። ይሄ ጨዋታ ለጆኒ ሰጠዋለሁ። ሰኢዶም ጎበዝነት ይችላል፣ ግን ያው አንድ ሰው መምረጥ ስላለብኝ ጆኒን መርጫለሁ። ጓጉይ ጨዋታ ንቃተ ህሊና ከሮቤል የሚያጓጓኝ ጨዋታ ነው። ንቃተ ህሊና በዚህ ሰዓት ስዊት ቦክስ ላይ የሚገርም ስትራይኪንግ የሚገርም ግራፕሊንግ እየሰራ ያለ ሰው ነው። ካፕል ላይ ከጆኒ ጋር እንግዲህ ተሸንፎም ቢሆን ጆኒ እንደዚህ አርጎትም ቢሆን በጣም አይምሮ ሰፊና ስማርት ልጅ ስለሆነ ንቃተ ህሊና ጆኒ ጋር ሄዶ ግራፕሊንግ በኢትዮጵያ ውስጥ አንደኛ ግራፕለር እየሰለጠነ ያለ ሰው ነው ንቃተ ህሊና በግራፕሊንግ ሮቤልን ይበልጧል ብዬ አስባለሁ። በሮቤልም ግን ያው ግራፕሊንግ እየሰራ ነው። ጋርዲያን ጂም ከነ ናሆሜ ጋር ነው ግራፕሊንግ እየሰራ ያለው። ቢሆንም ግን ኢትዮጵያ ውስጥ ምርጥ ግራፕለር ከጆኒ ጋር ከሚሰራ ከንቃተ ህሊና ከሮቤል ጋር ሲነጻጸር በግራውንዲንግ ንቃተ ህሊና በዚህ ሰዓት ስማርት እና ሻርፕ ሆኖ እንደሚገባ አስባለሁ። ሮቤል ስትራይኪንጉም በጣም አሪፍ ነው። ንቃተ ህሊናም እንግዲህ እንደምታውቁት ጀግና ቦክሰኞች ጋር ነው ከነሱ ጋር ነው እየሰራ ያለው። ስለዚህ ስትራይኪንግም ላይ አሪፍ ነው። ስለዚህ የዚህ ጨዋታ ጠቅላላ ግምት የሮቤልም ትችላለህ፣ ግን ንቃተ ህሊና ያሸንፋል ብዬ ነው ማሰብ። ያው የሚያጓጓኝ ጨዋታ ካሌብ ከታይታን። ካሌብ ከዚህ በፊት አንደርስቲሜት አድርጌው ነበር። በጣም የሚችል ፋይተር ነው። በጣም ጀግና ፋይተር ነው። ስትራይኪንግ ላይ ብቻ ሳይሆን ስትራይኪንጉ በጣም የሚገርም ነው። የሚገርም ስትራይኪንግ ነው። ግራውንድ ላይም ግን በጣም ጀግና ነው። ተመልከቱ፣ ግራውንድ ላይ በጣም አሪፍ ነው፣ ስትራይኪንግም ላይ በጣም አሪፍ ነው። ስለዚህ አሁን ይህን ጨዋታ እንዴት እንደምለየው አላውቅም። ግራውንድ ላይ ተመልከቱት፣ በጣም ቆንጆ ነው የሚጫወተው ካሌብ ከታይታን ባልተናነሰ መልኩ። ታይታን ግን በግራውንድ ይበልጧል ብዬ አስባለሁ። ታይታን በግራውንድ በጥቂቱም ቢሆን ይበልጧል ብዬ አስባለሁ። እንደሰማሁት ከሆነ እነ ጆኒ ጋር ድሮ ትሬኒንግ በሚሰሩ ታይታን ከካሌብ የተሻለ ግራውንድ ጌም አለው። ስትራይኪንግም ላይ በጣም አሪፍ ነው ታይታን። ስለዚህ አንድ ሰው መምረጥ ስላለብኝ ነው። ካሌብም በጣም ትችላለህ፣ በጣም ነው ማክብር። ግራውንድም ላይ ያለህን ነገር ስላየሁኝ በጣም ትልቅ ፋይተር ነህ። ታይታን ደግሞ ግን ይመስለኛል ግራውንድ ላይ ብቃት ያለው ይመስለኛል። በዛ ላይ ደግሞ በፊዚካሊ ሳይ እና በስትራይኪንግ ፍጥነቱም ሳይ ካንተ የበለጠ አድቫንቴጅ ያለው ይመስለኛል በፊዚካሊቲ በቅልጥፍና። ስለዚህ ለአንድ ሰው መስጠት ስላለብኝ ታይታን ላለው። ግን ይሄ ጨዋታ በጣም ጠባብ ነው፣ ልሳሳት እችላለሁ። ካሌብ የማሸነፍ ቻንስ አለው። ማርያም ሁለቱም የሚገርም ብቃት ስላላቸው ይሄ ጨዋታ ለመገመት ይከብዳል። ካሌብ የማሸነፍ ቻንስ አለው እንዳልኳችሁ። ስለዚህ የኔ ግምት ግን የሚሆነው አንድ ሰው መምረጥ ስላለብኝ ሁለታችሁ በጣም ትችላላችሁ፣ ታይታን ያሸንፋል። እንድሪስ ከቦይካ ደግሞ ጓጓኝ ጨዋታ። ቦይካ በጣም ጀግና የሞይታይ ፋይተር ነው፣ ስትራይከር ነው።
ዱባይ ላይ ከዚህ በፊት 2 የኤምኤምኤ ጨዋታ አድርጎ ሁለቱንም አሸንፏል። እንድሪስ ደግሞ እዚህ ሰዓት ላይ ጁጁትሱ እየሰራ ጠንክሮ ከጆኒ ጋር ከዚህ በፊትም ጁጁትሱ ይሰራል። ብሉ ቤልት ነው መሰለኝ እርግጠኛ አይደለሁም። በጣም አስፈሪ ግራውንደር ነው። በዛ ላይ ስትራይከር ነው። ታይላንድ ላይ የሚሄደው ኢትዮጵያን ወክሎ ብዙ ጊዜ የተጫወተ ልጅ ነው እንድሪስ። ቦይካም እንደዛው በጣም የሚገርም ስትራይከር ነው። እዚህ ጋር የፊት የተጫወተውን ጨዋታ አሳያችኋለሁ። በጣም ጠንካራ ፋይተር ነው ቦይካ በስትራይክ። እንደዚህ ጨዋታ ግምት ቆመው ከተጫወቱ ቦይካ ያሸንፋል ብዬ ነው የማስበው። ቆመው ከተጫወቱ ቦይካ ስትራይኪንግ ላይ ጎበዝ ስለሆነ ቦይካ የማሸነፍ ቻንስ አለው። ወደ ግራውንድ ግን በምንም መልኩ ከወረደ እንድሪስ ያሸንፋል ብዬ ነው የማስበው። ለምን እንድሪስ ያሸንፋል እንደምን ታውቃላችሁ? ኤምኤምኤ ግራውንድ ላይ መውረዱ አይቀርም፣ መያያዝ አይቀርም። ስለዚህ ይጥለዋል። ጋምቤላ ላይ የትግል ልምድ አለኝ ያለው ጋምቤላ ላይ ያለውን ትግል እኔ እንደማውቀው መሬት ላይ እስኪወድቁ ድረስ እንደ ሬስሊንግ ነው። መሬት ላይ ከወደቁ በኋላ የሚያረጉት የጁጁትሱ ጥበብ የሰብሚሽን ጥበብ ስለሌለ እንድሪስ ያሸንፋል ብዬ ነው ጨዋታ ማስበው። ቦይካም በጣም ትችላለህ። ያው አንድ ሰው መምረጥ ስላለብኝ ነው በግምቴ ላይ ጨዋታ ላይ እንድሪስ ሰጠዋለሁ። ግን እዩት በኢየሱስ ቦይካ ምን ያህል ረጅም እንደሆነ ከንቃተ ህሊና ጋር ሲቆም። እንድሪስም ለነገሩ ከንቃተ ህሊና ይረዝማል፣ ግን ቦይካ ያስፈራል ጋይስ። ስትራይከር ነው፣ አያስጠጋህም። ከባድ ነው ከቁመቱ ጋር ቢሆንም ግን ግራውንድ ላይ መውረዱ አይቀርም ብዬ የሚል ጨዋታ ስለሆነ ግራውንድ ላይ መውረዱ አይቀርም በሚል እሳቤ እንድሪስ ሰጠዋለሁ። ቦይካም በጣም ትችላለህ። መስፍን ብሩ ከአቤኒዘር ያለውን ጨዋታ ስገምትላችሁ ከዚህ በፊት 3 ጊዜ ተገናኝቷል። የመጀመሪያውን ጨዋታ አቤኒዘር ነው ያሸነፈው፣ ሁለተኛውን ጨዋታ መስፍኔ ነው ያሸነፈው፣ ሶስተኛውን ጨዋታ መስፍን ነው ያሸነፈው። ግን እሱ ነገር አላሳመነኝም እያለ ነበር አቤኒዘር። ሲገናኙ መስፍን ብሩ ከአቤኒዘር ሁልጊዜም ጦርነት ነው፣ ዋር ነው። እዚህ ጋር እንደምታዩት ሁለቱም ጦረኛ ቦክሰኞች ናቸው። በ71 ኬጂ የኢትዮጵያ ማን ሻምፒዮን እንደሚሆን የሚለይበት ነው። የኔን ግምት ልንገራችሁ መስፍን ከአቤኒዘር ምክንያታዊ ግምቴ ሶስተኛውን ጨዋታ በአካልና በቦታው ተገኝቼ አይቼዋለሁ። አቤኒዘር በጣም ከባድ ቦክስ ተጫዋች ነው። ቢሆንም ግን መስፍን ብሩ አሸንፎታል። መስፍን ብሩ በዚህ ሰዓት በጣም የተሟላ ጠንካራ ቦክሰኛ ነው። አቤኒዘርም እንደዛው በጣም ይሄን ለመገመት የሚከብድ ጨዋታ ነው። ግን ያው አንዱን መምረጥ አለብኝ። ባይዘው ሁላችሁም ቦክሰኞችም ኤምኤምኤ ፋይተሮችም ሞይታይ ፋይተሮችም ሁላችሁም ጀግና ፋይተር ናችሁ እንዳለ 11 ጨዋታ ላይ የምትሳተፉት። ያው አንዱን መምረጥ ስላለብኝ ነው። ሁላችሁም ትችላላችሁ። የዚህን ጨዋታ አሸናፊ እኔ ብዬ ማስበው መስፍን ብሩ ያሸንፋል ብዬ ነው ማስበው። ታርገው ከተጫወቱ አቤኒዘር የነጥብ ጨዋታ ከተጫወተ የማሸነፍ ቻንስ አለው። ግን በጠቅላላው እኔ የዚህን ጨዋታ ግምቴ መስፍን ብሩ ያሸንፋል ብዬ ነው ማስበው። መስፍን ብሩ በጣም አውሬ ተጫዋች ነው እንደምታውቁት። የዚህን ጨዋታ ግምት መስፍን ብሩ ነው እላለሁ። ይቀጥል። ሃይማኖት ወይም ታይሰን ከአብርሃም አለ። ታይሰን ኢትዮጵያን ወክሎ በጣም ብዙ ጊዜ ተጫወተ። በጣም የሚችል ልጅ ነው። እንደዚህ በፊዚካሊ ማቋሉ በጣም ጠንካራና ግብዲያ አስፈሪ ፋይተር ልጅ ታይሰን። ስፓሪንግ ላይ ብትሉ በምን ላይ በጣም ጠንካራ ቦክሰኛ ነው። የአዲስ አበባ ፖሊስ ቦክሰኛ ነው ታይሰን። አብርሃም አለም በጣም አስፈሪ ቦክሰኛ ነው። ከታይሰን የልምድ ብልጫ አለው። በእድሜም ይበልጠዋል፣ በልምድም ከታይሰን የበለጠ ረጅም ጊዜ ቦክስን የሰራ ሰው በጣም ጠንካራ ፋይተር ነው። እዚህ ጋር አብርሃም አለም የሚገርማችሁ መስፍን ብሩን ራሱ ከዚህ በፊት ሲጫወቱ አንዴ ኬኦ አድርጎታል በሚገርም ዱላ። ተመልከቱ። መስፍን ብሩ እንደዚህ ያደረገው መስፍን ብሩ ጋር ሲጫወት ነው አብርሃም አለም እንደዚህ መስፍን ብሩ ነው ያደረገው። ስለዚህ ይሄን ጨዋታ እኔ ታይሰን በጣም ነው የምትመቸኝ። ታይሰን ነው በጣም ለአንተ ሪስፔክት አለኝ። ጀግና ቦክሰኛ ነህ። ቢሆንም ግን አንድ ሰው መምረጥ ስላለብኝ አብርሃም አለም በጣም አስፈሪ ፋይተር ነው። ተመልከቱ መስፍን ምን ያደረገው ወዶ በጣም ጠንካራ ፋይተር ነው። ከታይሰን የበለጠ ልምድ ረጅም ጊዜ ቦክስን የሰራ ነው። ታይሰን ለአንተ ሪስፔክት አለኝ። በጣም ነው የምትመቸኝ። ቢሆንም ግን አንድ ሰው መምረጥ ስላለብኝ ይሄን ጨዋታ አብርሃም አለም ያሸንፋል ብዬ አስባለሁ። ታይሰኗ በዚህ ሰዓት ቺኳም አለች። ላቭ ላይም ነው ብዙ ሐሳብ ይኖርባል ምናምን። ያው ፋይተር ስትሆን በዚህ ሰዓት ሪሌሽንን ትንሽ ገታ ማድረግ ነው ያለብን። እንደውም ካምፕ መግባት ትንሽ ጠቅሟል። እሱም ቢሆንም ባይሆንም ግን አብርሃም አለም የማሸነፍ ቻንስ አለው ብዬ ነው የማስበው። ታይሰኗ በጣም ነው የምትመችኝ። በጣም ሪስፔክት አለኝ ላንቺ። ቢኒያም ከእሱ ባለው ሞላ ዋው ይህ ጨዋታ ሳስበው ልቤ ይመታል። ማርያም በጣም የሚያምር ጌም ነው የሚሆነው። እሱ ባለው ኢትዮጵያ ላይ ከ48 እስከ 51 በሚባል ኪሎ እኔ ኢትዮጵያ ላይ እሱ ባለው ሞላ ላይ ያሸንፋል ብዬ ማስበው ሰው የለም። ሜቢ ዱዱ ኦሜድላ ሜቢ ማለት ቢኒያም እሱ ባለው ሞላ እንዳልኳችሁ በጣም የሚገርም ጨዋታ ነው የሚሆነው እና ኢትዮጵያ ላይ ከ48 እስከ 51 ኪሎ እኔ እሱ ባለውን ያሸንፈዋል ብዬ ማስበው ቦክሰኛ የለም። የራሴ አመለካከት ነው፣ መብቴ ነው። ሜቢ ዱዱ ኦሜድላ ልታሸንፉ ትችላለች ፊውቸር ላይ ኔክስት ሲገናኙ።
ቢኒያም በጣም ጀግና የፌዴራል ማረሚያ ቦክሰኛ ነው። ሪስፔክት አለኝ ላንቺ፣ በጣም ትልቅ ቦክሰኛ ነሽ፣ የሚለፋ ልጅ ነው። እሱን ከእሱ ባለው ሞላ ጋር ነው እንግዲህ በኢቲኤፍሲ ላይ የምናያቸው። ቢኒያም ማለት ይሄ ነው። በጣም ጎበዝ ቦክሰኛ ነው እና አንድ ሰው መምረጥ ስላለብኝ እሱ ባለው አስፈሪ ኖክአውተር ነው። ቢኒያም ጋር በቁመትም ይመጣጠናሉ። ዱላቸውም አጫወታቸውም ተመሳሳይ ስለሆነ አሪፍ ጨዋታ ነው የምናየው። ግን የምንጊዜ ምርጬ እሱ ባለው ሞላ ነው። ይሄን ጨዋታ ቢኒያም ለአንተ ሪስፔክት አለኝ፣ በጣም ነው የምትችለው። ያው አንድ ሰው መምረጥ ስላለብኝ ነው፣ ፕሪዲክሽን ስለሆነ እሱ ባለው አስፈሪ ፋይተር ነው እንደምታዩት። ቀይ ጨዋታ ደግሞ ሱራፌል ከደሳለኝ። ይህ ጨዋታ በጣም ነው የሚያጓጓኝ ጋይ፣ ሳስበው ራሱ ልቤ ሞቃል። የሌለ ነው የምጓጓው ማለት ነው። ቼሪ ከደሳለኝ በጣም የሚያምር ጨዋታ የሚጫወቱ ልጆች ናቸው። ተመልከቷቸው። እዚህ ጋር ራሱ ቆረጥ አድርጌ ከዚህ በፊት ያደረጉትን ብቃት ያለው ጨዋታ እዚህ ጋር ተመልከቷት። ታታ በጣም የሚችሉ ልጆች ናቸው። ከዚህ በፊት ሲገናኙ ጦርነት ነው የተነሳው። ባይዞ እዚህ ላችኋል። እዚህ ጨዋታ ዕለት በቦታው ነበርኩኝ። መጨረሻ ላይ ዳኛውን ገብተው የኮልፌ ልጆች ሰንዝሮ ምናምን ያ ነገር ኢቲኤፍሲ ላይ መቼም ሊፈጠር አይችልም። በቁጥራዊ መረጃ ሱራፌል ደሳለኝ ላይ ብልጫ አለው። ያው ተመልከቷቸው። የዚህ ቀን ነበረ ዳኛው የተመታው የኮልፌ ልጆች እና ገርም ፋይት ነው የምናየው የደሳለኝ ከሱራፌል። አንድ ሰው መምረጥ ስላለብኝ በዚህ ጨዋታ በእልህ ነው የሚገባው ብዬ አስባለሁ። ደሳለኝ የማሸነፍ ቻንስ አለው ብዬ አስባለሁ። አንደኛ ብዙ ጊዜ ሱራፌል አሸንፎታል እና ደግሞ የመጨረሻ ትሬን እያደረገ በእልህ ነው ደሳለኝ የሚገባው። ስለዚህ ደሳለኝ ቻንስ አለው። ቼሪ ሱራፌል ኢትዮጵያ ውስጥ በቃ ቶፕ የሚባል ፋይተር ነው። የኦሜርላ ተጫዋች ነው። ቶፕ የምላቸው ፋይተር ውስጥ ቼሪ ነው። እኔ ድሮ አውቀዋለሁ። እሱ ራሱ ሊሆን ይችላል እንጂ ፕሮጀክት ላይ ማለት ነው። በጣም ነው ማከብር፣ በጣም ሪስፔክት አለኝ። ግን አንድ ሰው መምረጥ ካለብኝ ደሳለኝ እላለሁ። ሱራፌል ቼሪ በጣም ነው ማከብር፣ በጣም ነው የምትመች። ሁላችንም እንጓጓለት ጨዋታ ረቢቅ ከስካይ ኦኮኒ የሚገርም ጨዋታ ነው የሚሆነው። ረቢቅ ከዚህ በፊት እንግዲህ የራሱን የስካይ ኦኮኒን ጀለስ ከዚህ በፊት ምን እንዳደረገው ምናውቀው እዚህ ጋር አስቀምጠላችኋለሁ። ነካውት አድርጎት ነው የመጣው። ብቻውን ሄዶ ያለምንም ረዳት ብቻውን አገራቸው ድረስ ሄዶ ሳውት ሱዳን ድረስ ብቻውን ሄዶ ረቢቅ ለጥ አድርጎት ነው የመጣው። የራሱን ጀለስ ማለት ነው። ስጣው ረቢቅ ፓም እዛው ጀለሱን አስተኝቶት ነው የመጣው። ስካይ ኦኮኒ ማለት ቀላል ፋይተር አይደለም። ማለት እዚህ ጋር ዝረረው በኤልቦ በጣም የሚጠቀም በጣም ጀግና ልጅ ነው ስካይ ኦኮኒ። ከሱ ጋር ነው እንግዲህ ረቢቅ የሚጫወተውና የዚህን ጨዋታ ግምት እንግዲህ አንድ ሰው መምረጥ ስላለብኝ ያው ረቢቅ የሀገሬ ልጅ በሙይታይ ዓለም አቀፍ የሙይታይ አሸናፊ ሻምፒዮን እንደምትሆን እርግጠኛ ነኝ። ረቢቅ ያሸንፈዋል ብዬ ነው ማስበው ስካይ ኦኮኒ። ወደ ቀጣይ ጨዋታ ግምት እንሄዳለን። ዛሃራ ከያቡ ያበደ ጨዋታ ነው የሚሆነው። ዛሃራ ማለት እንግዲህ እቺ ነች ኢትዮጵያን ወክላ ከዚህ በፊት ወርቅ ይዛልን የመጣች ታይላንድ ላይ ጀግና ፋይተር ነች ዛሃራ። እሷን ከያቡ ነው በሙይታይ ፋይት የምናያቸው ኢቲኤፍሲ 02 ላይ እና ዛሃራ በጣም ጀግና ፋይተር ነች፣ በሙይታይ ልምድ አላት። ያቡ ደግሞ በማጣሪያ ነው እንግዲህ ከዛሃራ ጋር ለመጫወት የበቃችው እና የያቡ ማጣሪያም ይሄን ይመስላል። ያቡ በጣም ጀግና ቦክሰኛ ነች። ሙይታይ ላይ አዲስ ነው የመጣችው ይመስለኛል። ከዚህ በፊት የቦክስ ፕሮፌሽን ያላት። ስለዚህ አንድ ሰው መምረጥ ካለብኝ በጣም የአቡ ጀግና ፋይተር ነች። ፊውቸር ላይ ብዙ ነገር ካንቺ ይጠበቃል። እኔ አንድ ሰው ምረጥ ከተባልኩኝ ግን ዛሃራ ታሸንፋለች ብዬ ነው የማስበው። አንደኛ የሙይታይ ልምድ አላት። ቦክስ ፕሮፌሽን ሳይሆን ከሮም ጀምሮ በሙይታይ የመጣች ልጅ ነች። በዛ ላይ ታይላንድ ላይ ያደረገችውን ፐርፎርማንስ አይተናል። የአቡም ቻንስ አላት። ግን እኔ አንድ ሰው ከመረጥኩኝ ዛሃራ ነው የምመርጠው። የአቡ በጣም ሪስፔክት አለች፣ ጀግና ፋይተር ነች። አንቺ ጎን ጨዋታ ፍሬዘር ከሀብቱ የሙይታይ ፋይት። ፍሬዘር ቦክሰኛ ነበር ከዚህ በፊት ቦክስ ፕሮፌሽን ያለው በጣም አግሬሲቭ ፋይተር ነው ፍሬዘር ማለት። በሙይታይ እንግዲህ በማጣሪያ ነው ያለፈው ከሀብቱ ጋር ለመጫወት። ማጣሪያው ላይ የሚያሳየውን ጨዋታ የሚገርም ነው። ዘርሩ ነው አንደኛውን ጨዋታ ያለፈው። ሁለተኛውን እንግዲህ ንስር ከሚባል ከጀግና ከሙይታይ ፋይተር ጋር በነጥብ ነው የተለያዩት። ቢሆንም ግን ላይ ፕሮፌሽኑ የሆነ ነው የሚመስለው። ቦክሰኛ ሆኖ ወደ ሙይታይ መጣ ይመስል። በጣም ጀግና ፋይተር ነው ፍሬዘር፣ የአዳሙ ጀግና ልጅ። ሀብቱ ጋር ነው የምናየው። ሶፍም አድርጓል የዛን ቀን እንደምትመለከቱት። የዚህን ጨዋታ ግምት ያው አንድ ሰው መምረጥ አለብኝ። ሀብቱ ሰለሞንን እንግዲህ በሚገርም ነጥብ ነው እንግዲህ ያሸነፈው። በሚገርም ብቃት ነው ያሸነፈው በኢቲኤፍሲ 01 ጊዜ ሀብቱ ሰለሞንን አሸናፊ ይሆናል ብዬ ማስበው ያው አንድ ሰው መምረጥ አለብኝ። ሀብቱ ያሸንፋል ብዬ ነው ማስበው። በዚህ ፍሬዘር በጣም ነው የምትችለው። በጣም ለአንተ ሪስፔክት አለኝ። በጣም ነው ማከብር። ግን
ሀብቱ በሙይታይ በጣም አስቸጋሪ ይመስለኛል። ፍሬዘር በጣም ነው ማከብረው፣ በጣም ነው ማደንቀው። አንድ ሰው መምረጥ ስላለብኝ ነው። እኔ ያልኩት ነገር ይሆናል ማለት አይደለም። አንተም ልታሸንፍ ትችላለህ፣ ግን እኔ የሚመስለኝ ሀብቱ ያሸንፋል ብዬ ነው ማስበው። ይሄን ይመስላል የኔ ፕሪዲክሽን። ለ11ዱም ለኢትዮ ኤፍሲ 02 ፋይቶች ይሄ ነው የኔ ፕሪዲክሽን። ለ11ዱም መርጫለሁ። እንግዲህ አሸናፊዎቹ ጌች አሹዬ ጌችዬ አንድ ሬጉላር ትኬት እንደምትሰጡኝ አልጠራጠርም። ኢንቦክስ ጽፌላችኋለሁ፣ መልሱልኝ። እወዳችኋለሁ። ይመቻችሁ።